በትራንስፖርት ዘርፉ መሰረታዊ ለውጦች ማስመዝገብ ተችሏል አሉ ከንቲባ አዳነች አቤቤ። ከንቲባዋ በዛሬው ዕለት በአዲስ አበባ ጎተራ፣ ቦሌ፣ የካና ቀበና አካባቢ የተገነቡ የትራንስፖርት ተርሚናል፣ መኪና ማቆሚያና የገበያ ማዕከላትን በይፋ መርቀዋል። ማዕከላቱ ለከተማው ትራንስፖርት ዘርፍም ከፍተኛ አስተዋጽኦ ያላቸውና ለበርካቶችም የስራ ዕድል በመፍጠር ያስችላሉ ተብሏል። በስፍራው የሚገኘው ባልደረባችን ሄኖክ ለሚኖ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ አግኝተነዋል። ሄኖክ፣ በከተማዋ ዛሬ የተመረቁ መሰረተ ልማቶች ሊፈጥሩ የሚችሉት የስራ ዕድል በአጠቃላይ በአገልግሎት አሰጣጡ ላይስ ምን አዲስ ነገር ይዘው ሊመጡ ይችላሉ? አመሰግናለሁ ኃይለ ኢየሱስ። ቀደም ሲል አንተም ስታነሳው እንደነበረው በተለይ ከቅርብ ዓመታት ወዲህ የትራንስፖርት ዘርፉን ማዘመን የሚያስችሉ በርካታ ስራዎች እየተሰሩ ይገኛል። በተለይ ደግሞ በለውጡ ዓመታት የኮሪደር መሰረተ ልማቶችን ጨምሮ በአጠቃላይ የትራንስፖርት ዘርፉን የተሽከርካሪ ፍሰቱን የሚያቀሉ ብሎም ደግሞ ውብ እና ጽዱ ከተማን እውን የማድረግ ስራዎች ተጠናክረው ቀጥለዋል። ታዲያ በዛሬው ዕለትም ይፋ የተደረጉት የተመረቁት ፕሮጀክቶች የዚሁ ማሳያ ናቸው። በአራት የከተማዋ ክፍል በየካ፣ በቦሌ ክፍለ ከተማ፣ በጎተራ እንዲሁም ደግሞ እዚያውን በምንገኝበት ቀበና አካባቢ የተገነቡት ግዙፍ የትራንስፖርት ተርሚናል፣ የመኪና ማቆሚያዎችና የገበያ ማዕከላትን ያካተቱ የመሰረተ ልማት ፕሮጀክቶች ናቸው በዛሬው ዕለት የተመረቁት። በምረቃ መርሃ ግብሩ ላይም ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዳነሱት በተለይ ባለፉት የለውጥ ዓመታት መንግስት ለበርካታ ፕሮጀክቶች ተፈጻሚነት በቁርጠኝነት ሲሰራ ቆይቷል። በዋናነት ደግሞ በትራንስፖርት ዘርፉ ውጤታማ ስራዎች ሲሰሩ ዘንድ በቁርጠኝነት ተሰርቶ ውጤት ማስመዝገብ ተችሏል ነው ያሉት። በዚህ ረገድ የኮሪደር መሰረተ ልማቶችን በዋናነት ማንሳት እንችላለን። እንዲህ ያሉ ፕሮጀክቶች እውን መሆን በአጠቃላይ የተሽከርካሪዎችን ፍሰት ጽዱ ከማድረግ ብሎም ደግሞ የትራፊክ አደጋን ከመቀነስ ባሻገር ውብና ጽዱ የመገንባት ሂደቱን በእጅጉ ቀልጣፋና ውጤታማ እንዳደረገው ነው የሚነሳው። ታዲያ በዛሬው ዕለት የተመረቁት እነዚህ የተሽከርካሪ ተርሚናሎችና የመኪና ማቆሚያ ስፍራዎች ደግሞ መገንባት እንደሚታወቀው ለዘመናት ለበርካታ ዓመታት በከተማዋ የመንገድ ፕሮጀክቶች ይመረቃሉ። ታዲያ በእነዚህ የመኪና መንገዶች ላይ በርካታ መኪኖችን የማቆም እንዲሁም ደግሞ ተሳፋሪዎችን የመጫን ልምምዱ ቆይቷል። እንዲህ ያሉ ግን ደረጃቸውን የጠበቁ የትራንስፖርት ተርሚናሎችና መኪና ማቆሚያ ወይም ደግሞ ፓርኪንጎችን መገንባት መኪኖቹ አንድና አንድ ለተሽከርካሪዎች መንቀሳቀሻ ብቻ እንዲሆኑ ብሎም ደግሞ በእነዚህ በተገነቡት የትራንስፖርት ተርሚናሎችና የመኪና ማቆሚያ ስፍራዎች ማህበረሰቡ ወይም ደግሞ ተሳፋሪዎች ምቾትና ደህንነቱ በተጠበቀ መልኩ አገልግሎት እንዲያገኙ ብሎም ደግሞ ተሽከርካሪዎች ደህንነቱ በተጠበቀ ስፍራ አገልግሎት እንዲያገኙ ያስችላቸዋል ነው የተባለው። ታዲያኛም በእነዚህ በዛሬው ዕለት በተመረቁት አራት የመሰረተ ልማት ግንባታዎች ላይ ቅኝት ስናደርግ ቆይተናል። እኛም እንደተመለከትነው እነዚህ የመኪና ማቆሚያዎችና የትራንስፖርት ተርሚናሎች የመኪናዎችን የሚያቆዩ ወይም ደግሞ ተርሚናሎች ብቻ ሳይሆን ደረጃውን የጠበቀ የዘመኑን ቴክኖሎጂ ጭምር የዋጁ መሆኑን ተመልክተናል። ከዚህ አንጻር በተለይ የካሜራ የተገጠመላቸው መሆኑ ለመኪኖቹ ደህንነት በእጅጉ አስተዋጽኦ ያላቸው መሆኑን ታዝበናል። ከዚህም ባሻገር ደግሞ ተሳፋሪዎች መኪኖቹን በሚጠብቁበት ሰዓት ምቹ የሆነ ሻይ ቡና የሚሉበት እንዲሁም ደግሞ ጽዱ የሆነ ማረፊያዎች የተመቻቸበት መሆኑንም ጭምር ተመልክተናል ማለት ነው። ከዚያ ባሻገር ደግሞ በእነዚህ የመኪና ማቆሚያ ተርሚናሎች ውስጥ የመኪና ቻርጅ፣ የኤሌክትሪክ ቻርጅ ማድረጊያ ጭምር የተገጠመላቸው መሆኑ በአጠቃላይ በሀገር አቀፍ በከተማዋ የኤሌክትሪክ መኪኖችን ወይም ደግሞ ግሪን ኢኮኖሚን የመገንባት ሂደቱ ላይ ውጤታማ ለማድረግ ከፍተኛ አስተዋጽኦ ያላቸው ጭምር ስለመሆኑም ተጠቁሟል ማለት ነው። ሌላው በዚሁ የምረቃ መርሃ ግብር ላይ በተላለፈው መልእክት እንደሰማነው በተለይ ከለውጡ ዓመታት በፊት በከተማዋ የነበሩ የመኪና ማቆሚያ ስፍራዎችና ተርሚናሎች ብዛት በእጅጉ ትንሽ መሆኑ በእነዚህም የመኪና ማቆሚያ ስፍራዎች ከፍተኛው መኪና ማቆም የሚቻልበት ቁጥር ወደ 400 ብቻ የሚጠጋ እንደሆነ ጭምር ተገልጿል። በአሁኑ ሰዓት ግን በከተማዋ በመዲናችን አዲስ አበባ ማለት ነው በስራ ላይ የሚገኙ ወደ 196 የተሽከርካሪ ማቆሚያዎችና ተርሚናሎች ይገኛሉ። በእነዚህም በአጠቃላይ በአንድ ጊዜ ማለት ነው ወደ 180 ወይም ደግሞ ከ180 ሺህ በላይ ተሽከርካሪዎችን በአንድ ጊዜ ማስተናገድ የሚችሉበትን አሰራር መገንባት ተችሏል ማለት ነው። ይህ በአንድ በኩል የተሽከርካሪዎች ብሎም ደግሞ የተጠቃሚውን ማህበረሰብ ምቹ ምህዳርን ከመፍጠር ባለፈ በዋናነት ደግሞ በመዲናዋ ይደርስ የነበረው ወይም ደግሞ በዜጎች ላይ ይደርስ የነበረውን የትራፊክ አደጋ በመቀነስ ረገድ ከፍተኛ አስተዋጽኦ እንዳበረከተ ነው የተመላከተው ማለት ነው። እነዚህን ጨምሮ በተለይ ደግሞ የከተማ አስተዳደሩ የመንገድ ባለስልጣንና የትራፊክ ማኔጅመንት ባለስልጣን በወሰዳቸው እርምጃዎች በአጠቃላይ በእነዚህ የለውጥ ዓመታት ከዚህ በፊት ይደርሱ ከነበሩ የትራፊክ አደጋዎች አንጻር ማለት ነው ወደ 25 በመቶ የትራፊክ አደጋን
መቀነስ እንደተቻለም ጭምር በዚሁ የምረቃ መርሃ ግብር ተመላክቷል ማለት ነው። ከንቲባ አዳነች አቤቤም የምረቃ ፕሮጀክቶቹን አስመልክተው ለማህበረሰቡ ባስተላልፉት መልእክት እነዚህን የልማት ፕሮጀክቶች ጠብቆና ተንከባክቦ ማቆየት ከማህበረሰቡ ይጠበቃል ሲሉ ነው የገለጹት። ይህ ሲሆን በየአመቱ እነዚህን የልማት ፕሮጀክቶች ለመጠገን የሚወጣውን ወጪ በማስቀረት ለትውልድ ተሻጋሪ ማድረግ ያስችላል ሲሉም ጭምር የገለጹበት መርሃ ግብር ነው ማለት ነው። እንግዲህ በአሁኑ ሰዓት እነዚህ የልማት ፕሮጀክቶች ተመርቀዋል። በግንባታ ላይ ደግሞ የሚገኙ ሰፋፊ የትራንስፖርት ተርሚናልና የመኪና ማቆሚያ ስፍራዎችም ጭምር ይገኛሉ። እነዚህ ደግሞ ተመርቀው ለአገልግሎት ክፍት ሲደረጉ በከፍተኛ መጠን የመዲናችን አዲስ አበባ የትራፊክ ፍሰትን ጤናማና ከአደጋ ጽዱ ብሎም ውብና ልማቷ የተረጋገጠ የብልጽግና ጉዟም በጽኑ መሰረት ላይ የቀጠለች አዲስ አበባን እውን ለማድረግ ያስችላል ሲሉም ገልጸዋል ማለት ነው። ኃይለ ኢየሱስ፣ በእኔ በኩል ለአሁኑ ያለኝ መረጃ ይህን ይመስላል። ወደ አንተ እንመለስ። ሄኖክ ለሜ አመሰግናለሁኝ።